ምሳሌ ስለ ጽድቅ ምን ይላል? የምሳሌ መጽሐፍ ጽድቅን እንደ አምላካዊ ሕይወት መሠረት ያጎላል። ጽድቅ ወደ ሕይወት፣ ደህንነትና መመሪያ እንደሚመራ ያስተምራል። ምሳሌ 11:19 በጽድቅ የጸና ሁሉ በሕይወት ይኖራል ይላል። ጻድቃን በየቀኑ የበለጠ ከሚያበራ ብርሃን ጋር ይመሳሰላሉ። ምሳ 4:18 ጽድቅ ሰዎችን ከችግር ለመጠበቅ እና ለማዳን ይታያል። ምሳሌ 11:6 የቅኖች ጽድቅ ያድናቸዋል ሲል ከጥፋት ይጠብቃል። ክፋት በተቃራኒው ውድቀትንና ውርደትን ያመጣል። ጻድቃን በቅንነት ይሄዳሉ ለልጆቻቸውም በረከትን ያመጣሉ። ምሳ 27 እግዚአብሔር በጽድቅ ይደሰታል ክፋትንም ይጠላል። ምሳሌ 15:9 እግዚአብሔር የኃጥአንን መንገድ ይጠላል፣ ጽድቅን ግን የሚከተሉትን ይወድዳል ይላል። ይህ የሚያሳየው የጽድቅ ተግባራት እግዚአብሔርን እንደሚያስደስቱ እና ከእርሱ ጋር ያለውን ግንኙነት እንደሚያጠናክሩ ነው። ምሳሌም ከመስዋዕት ይልቅ ፍትህና ጽድቅ እግዚአብሔርን ደስ የሚያሰኙ መሆናቸውን አበክሮ ይናገራል። ምሳሌ 21:3 በመጨረሻም ምሳሌ ጽድቅ ሰላምን፣ ደስታንና ክብርን እንደሚያመጣ ያሳያል። ምሳሌ ለ9:26 ጉዳይ ጽድቅ ሕዝብን ከፍ ከፍ ያደርጋል ሲል ማህበረሰቦችን ከፍ ያደርጋል ለሕዝብ ክብር ይሰጣል። ጽድቅን የሚከተሉ ሕይወትን፣ ብልጽግናን እና ክብርን ያገኛሉ። ምሳ 21:21 በአጠቃላይ ምሳሌ እንደሚያስተምረን ጽድቅ የሞራል ጎዳና ብቻ ሳይሆን በጥበብና በእግዚአብሔር ፊት በታማኝነት ለመኖር የሚያስችል ተግባራዊ መንገድ ነው።